ለሰው አላወራው ችግሬን ለአንተ ነው ምነግረው ሚስጥሬን ወዲትም አልሄድም ማንም ጋር መፍትሄ አገኛለሁ። ስምህ ማን እንደሆነ ደግሞ ኬት እንደመጣ አምላካችን እግዚአብሔር ምን እንዳደረገልን ምስክርነትን ግለጥልን። ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። ስሜ ጉልማ ተካልኝ ይባላለሁ። የመጣሁት ያው ከዚሁ አካባቢ ነው፣ ከአዳማ ነው። እና እግዚአብሔር ካደረገልኝ ከብዙ ጥቂቱን ምስክርነት እሰጣለሁና ባለፈው ኮንፈረንስ ላይ የነበራችሁ ሰዎች ዘማሪ ትባረክ ሲናገር ምንድነው ያለው? አብዛኛው ጴንጤ ወደ ቸርች የሚመጣው ችግሩን ለማራገፍ ነው ብሎ ነበርና እኔ ስመጣ የመሰለኝ እንደዛ ነበር፣ ግን እንደዛ አይደለም። እግዚአብሔር ነገሬን ሰርቶ ጨርሶ ነው እኔን የሰራኝ እና የሚገርም ነው። ለአምላክ ሲል እግዚአብሔር ክብር ስጡ። ሃሌሉያ! የሚደንቅ መረዳት ነው። ይህንን ያደረገለት ጌታ መንፈስ ቅዱስ ነው። ለመንፈስ ቅዱስ ክብር ካላችሁ እንደገና ከዚህ በላይ ክብር ይሁን። እሺ። እና አብዛኞቻችን ያው ተቸግረን ግራ ገብቶ የምንመጣ ይመስለናል፣ ግን እግዚአብሔር ያልፈለገው እግዚአብሔር ችግሩን ሰጥቶ ሊያስተምረው ያልፈለገ ሰው ወደዚህ አይመጣም። እውነት ነው እነግራችሁ። እና በሆነ አጋጣሚ ሌላ ቦታ ነበር እኔ የምሰራው እና እዛ ስራ ቦታ ላይ እግዚአብሔር ይመስገን ያው እግዚአብሔር ጥሩ ስራ ሰጥቶኝ በጥሩ ነገር እየሰራው ነበርና በአንድ አጋጣሚ ትንሽ ያው የእግዚአብሔርንም ድምጽ ሳሰሙ ለምትወጡ አሁን ይሄ ምስክርነት እንደ መልእክት ነው በነገራችን ላይ እና የእግዚአብሔርን ድምጽ ሳይሰሙ መውጣት በብዙ ነገር ሰው ይፈተናል ማለት በሰው ኢቭን በክርስቲያኖች ትፈተናላችሁ። ብዙ ጊዜ ጥሩ ነገር ሁሉ እግዚአብሔር የሚወደው ይመስለናል። ሰዎች ክርስቲያኖችም ጭምር ጥሩ ነገር ከሆነ እንደ እግዚአብሔር ያንተን ጥሩ ነገር ይጠላል ወይ ብለው የእግዚአብሔርን ድምጽ እንዳሰሙ ወደ ኋላ ይጎትቷቸዋል እና ከዚህ ተጠንቀቁ። እኔ በዛ ምክንያት ብዙ ዋጋ ከፍያለሁ፣ ግን እግዚአብሔር ከዛ ነገር ውስጥ ሁሉ አውጥቶኛል። እስቲ ለእግዚአብሔር ክብር ስጡለት። ሃሌሉያ! የሚገርም ነው። ለናዝሬቱ ጌታ ለኢየሱስ ክብር ካላችሁ መልካም በሚመስል በር ነገር ግን መልካም ያልሆነ በዛ ሁሉ ሂደት ውስጥ ግን በሚያልፍበት ሰዓት ላይ የእግዚአብሔርን ድምጽ ባለመስማት በብዙ አይነት የሰዎች ግፊት ያ ሁሉ ግን ሆኖ በገባበት ሁሉ ግን በዛ ሁሉ ቻሌንጅ ውስጥ ያልጣለው የናዝሬቱ ኢየሱስ ከገባውበት ካስጨነቀኝ ግራ ካጋባኝ ነገር ሁሉ አውጥቶኛል ነው የሚለው። ለዚህ ጌታ ጉባኤው ክብር ካለው ክብር ይስጠው። ሃሌሉያ! እሺ። እና የኔ እውነት ነው መላችሁ የኔ ህይወት የተሰራው እዚህ ቤት የአንድ ወር የጾም ጸሎት የነበረ ጊዜ ሁሉ ነገር ተሰርቶ ያለቀልኝ ያኔ ነው ለኔ። እና እዚህ የጾም ጸሎት ላይ የነበራችሁ ሰዎች እንኳን እግዚአብሔር ረዳችሁ፣ ያልነበራችሁ እንግዲህ ለሚቀጥለው ተዘጋጁ ነው የምለው እኔ። እና ያው ብዙ ነገር ነው የሆነልኝ። ከዛ ውስጥ ሰዓት ላለመውሰድ የተወሰኑትን ልበላችሁ። እና ስራ ነበረኝ እንደነገርኳችሁ። ከዛ በኋላ ሌላ የተሻለ ነገር ህይወትን ለመቀየር ከዛ የተሻለ ነገር ለመሞከር ብዬ የማይሆን ነገር ውስጥ ገባው። በጓደኛዬ በኔ በማምነው አብሮኝ በሚሰራ ክርስቲያን በሆነ ወንድም አማካኝነት እዚህ ውስጥ ለምን እንትንላለን ሌላ ቦታ ሄደን ጥሩ ነገር አለ እንሞክር በሚል እና እዛ ነገር ውስጥ ገባው ማለት ነው። እና ሌላ ፕሮሰስ ነው ማለት ወደ ሌላ ቦታ እና እዛ ፕሮሰስ ውስጥ ከገባው በኋላ በጣም ብዙ ዋጋ ነው የከፈልኩት። ገንዘብ ብዙ ነገር ከፍያለሁ። እና ከዛ በኋላ የሆነ ሰዓት ላይ ሩቅ ነበርኩኝ እኔ። ፕሮሰሱ የሚካሄደው እዚህ አዲስ አበባ ነበረ እና እኔ ከዛ ሆኜ በሰው ነበረ እንትን እያልኩ የነበረው። ከዛ በኋላ በቃ በጣም አይምሮዬ ሰላም አጣ። አይምሮዬ በጣም ተጨነቀ። በቃ ያ ነገር ብዙ ዋጋ ከከፈልኩበት በኋላ በቃ የኔ እንዳልሆነ እስኪሰማኝ ድረስ በቃ ብዙ ነገር ተበጠበጠ። አይምሮዬ በቃ ሰላም አጣ። ከዛ በኋላ ቆም አልኩኝና ይሄ ነገር ምንድነው? በቃ በጣም ብዙ ነገር ነው የሚያስጨንቀኝ። ከዛ በኋላ ለምን እንትን አልልም ብዬ ዝም ብዬ ቁጭ አልኩኝ ማለት። ቁጭ ብዬ እንዳጋጣሚ አንድ የማዘር
ጎረቤት አለች፣ ሌላ ቦታ ነው የምትኖረው እሷም እና ማዘርጋ ስደውል አጋጣሚ እንደዚህ እስቲ ጸልይልኝ፣ ወደዚህ አልመጣሁም ያኔ ጸልይልኝ ብዬ እንትን አልኩኝ። ከዛ ስነግራት ስትጸልይልኝ በጣም በሚያስደንቅ ሁኔታ ያ የእግዚአብሔር ፍቃድ አይደለም ቦታው እና በዛ ቦታ ላይ በጣም ብዙ ሞት አለ፣ መከራ አለ፣ ስቃይ አለ የሚለው ነገር መጣ ማለት። ከዛ ብዙ ነገር የዛ ተይዟል፣ ፓስፖርቴ ተይዟል፣ ገንዘብ ብዙ ነገር ተይዟል። ከዛ በኋላ የነበረኝ አማራጭ ምንድነው? በቃ ወደ እግዚአብሔር ቤት መምጣት። ከዛ መጣው እዚህ ቤት እንዳጋጣሚ ሆኖ ጾም ጸሎቱ ላይ ነው የመጣሁት። ከዛ ስንቴ ተመላልሼ በስንት ሰው በስልክ በአካል ሄጄ ያልቻልኩትን ነገር የምታስታውሱ ከሆነ ምናልባት የተወሰነ ሰው ሊያየኝ ይችላል። የሁለተኛው ሳምንት የጾም ጸሎት ማክሰኞ ቀን ውሃ 1 ሊትር ይዤ መጣውና ወደ ቤት እየገባ እዚህ ጸልይልኝ የሆነ የምሄድበት ቦታ አለ ብዬ እንትን አልኩኝ። ከዛ በኋላ ያንን ውሃ ጸልየህ በደንብ በትህትና ጸልየህ ሰጠኸኝ። ከዛ በኋላ እዛ ቢሮአቸው ላይ ማለት በጣም በቃ የብዙ ሰው እስካሁን ድረስ እንትን ያልተባለ ተለቀቀ እንትን አለ እና ሄጄ ያንን ውሃ ቢሮአቸው ላይ ከመግባቴ በፊት ቢሮ ውስጥም ደረጃው ላይ እየረጨው ገባው። እግዚአብሔር አንተ ቀደም እንደተናገርክ ብዬ ከዛ በኋላ በሁለተኛው ሳምንት ፓስፖርት የተመለሰልኝ። የሚገርም ነው። ለእግዚአብሔር ክብር ካላችሁ ባካችሁ ይገባዋል፣ 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 ይገባዋል። የናዝሬቱ ኢየሱስ ጣልቃ እየገባ እየቀደመ ታሪክን ለሚቀይር አምላክ ጉባኤው በእልልታ በጩኸትና በጨብጨባ ያክብረው። እሺ እና ማለት ቀላል ይመስላል። በነገራችን ላይ ማለት ጠፋብኝ ብዬ ለማውጣት ወስኜ ነበር እና 13000 ብር ጠፋብኝ ብዬ በቃ ምክንያቱም ከሁለት ያጣን የሆንኩት እዛ ስራዬን በሰላም እየሰራው ምንም የሆንኩት ነገር የለም፣ የበደሉኝ ነገር የለም እና ከሁለት ያጣሁኝ በጣም በቃ በብዙ እንትን ውስጥ ነበር። ምን ነበር የምትሰራው? ምን አይነት? እኔ የጤና ባለሙያ ነኝ። እሺ። እና የጤና ባለሙያ ነኝ፣ ሕክምና ነው የምሰራው። እሺ። አንዴ ምጸልየው ነገር ሁላ ግራ ገብቶኝ ቁጭ ብዬ ማለቅስባቸው ጊዜያቶች ነበሩ። ምክንያቱም ቤተሰብ አለ፣ ብዙ ህልም አለኝ፣ ብዙ ነገር እና በዛ ሁሉ ጊዜ ውስጥ በየጊዜው እግዚአብሔር ይናገረኝ ነበር እና አንድ ጊዜ እዚህ ጋር ማክሰኞ ማታ ነው ወደዚህ ወደ ፊት ለፊት ወተን በቅባት እየተጸለየ ነበርና ልክ እኔ ጋር ሲደርስ የእግዚአብሔር ሰው እግዚአብሔር ሰልፍን እሰለፍልሃለሁ ብሎሃል ብሎ ተናገረኝ። አሜን ብዬ ተቀበልኩኝ ማለት ነው። ከዛ በኋላ ጉባኤ ውስጥ የሚታወጀው አዋጅ አንድ ነገር አያመልጠኝም። በዚህ አጋጣሚ እንዳያመልጣችሁ አሜን ብላችሁ ሰዱ። እውነቴን ነው። እና አንዳንዶቻችሁ በስልክ ስጦታ ይሰጣችኋል፣ አንዳንዶቻችሁ ስልክ ይደወልላችኋል፣ አንዳንዶቻችሁ ሰው ይላከባችኋል። በጣም ብዙ መልእክት መጥቶ ነበር። ያንን ሁሉ አሜን ብዬ ተቀበልኩኝ ማለት ነው። ከዛ በኋላ እንዳጋጣሚ ሆኖ እግዚአብሔር ለዛ ነው እኔ ነገሬን ሰርቶ ጨርሶ ነው እኔን የሰራኝ ያልኩት። እኔ ስመጣ ወደዚህ ያንን ስራ ቦታ ዝም ብዬ ጥዬ አልመጣሁም። አንድ ልጅ ነበረ፣ እሱን ደውዬ ጠርቼው እዛ በኔ ቦታ እንዲተካ አድርጌ ነው የመጣሁት። ግን እንዲህ ሊሄድ ነው አላልኳቸውም ለነሱ። ከዛ በኋላ ያ እኔን የሚያሰራኝ አለቃዬ ደወለልኝ። እንዳጋጣሚ እዚህ ነው ያለው። ከዛ ደወለልኝና ማለት እግዚአብሔር ለእናንተ ሰው ይሰጣችኋል፣ ልባቸው ላይ ያከብዳችኋል፣ በጣም ብዙ ነገር እየተባለ ነበር። እዚህ አሜን ብዬ ወስጃለሁ ያን ሁሉ ነገር ቃል ሲወጣ ምናልባት ከመድረክ ሲነገር እግዚአብሔር ብዙ ተስፋ ይሰጥ ነበር። አንዳንዶች በስልክ የምስራች እንደሚሰሙ እንደሚደወል፣ አንዳንዶች የመልእክት ቴክስት እንደሚደረግላቸው፣ ሰው እንደሚዘጋጅላቸው፣ በር እንደሚከፈት ያ ሁሉ እግዚአብሔር ምናልባት ቃሉን ሲሰጥ በእምነት በመቀበል ነበር ስትጠባበቅ ነበር። እሺ። ከዛ በኋላ እኔ በቃ ሁሉ ነገር አልቋል። እዚህ ራሱ ሌላ ነገር ከሙያ ውጪ ብዙ ነገር ለመሞከር የወሰንኩባቸው ጊዜያቶች ነበሩ። እሺ። ላለመቀመጥ። እሺ። የቤት ኪራይ አለ፣ ምን አለ፣ ብዙ ነገር አለ። ከዛ በኋላ ይሄንን ተቀብዬ ከሄድኩ በኋላ ከዛ ከመጣው ጀምሮ አልደወለልኝም ሰውዬው። ከዛ ደወለልኝ። እሺ። ደወለልኝና ፈልጋለሁ እናወራለን ምናምን አለኝ። ከ6 ወር በኋላ አዎ፣ ወደ አሁን መስከረም አካባቢ ላይ ማለት ነው። እሺ። ማለት ያው ከ5 ወር አካባቢ በኋላ እሺ። ከዛ ደወለልኝና እናወራለን እንደዚህ ምናምን ብሎ ቀጠረኝ። ሄድኩኝ፣ አዋራሁት። እዛ ቦታ ላይ ልመልስ አልችልም፣ እኔ መልሰኝ እዛው ቦታ አልኩት። አጋጣሚ ሌላ ነገር ለማድረግ ነው የመጣሁት፣ መልሰኝ አልኩት። ከዛ
እዛ ቦታ ላይ አልመልስህም፣ ግን እስቲ ከተወያይቼ ከልጆች ጋር ሌላ ነገር ካለ እንትን እላለሁ ብሎ ተለያየን። በዛ ከዛ መጣን ድጋሚ። ከዛ ድጋሚ እዚህ መተን የመጨረሻው የጾም ጸሎታችን መዝጊያ ሌሊት ላይ እየተጸለየ የአዳር ጸሎት ላይ እዛ ጋር ነበርኩኝና ያኔ በጣም ደስ የሚል መንፈስ ነበረ። እኔንም እግዚአብሔር ተናገረኝ። ምንድነው ያለኝ? እኔ እመራሃለሁ። በቃ በብዙ ጭንቀት ውስጥ ነበርኩኝ፣ በብዙ ግራ መጋባት ውስጥ ከሁለት ያጣሁኛለሁና እኔ እመራሃለሁ። በቃ ይሄንን የተናገረኝ እኔ እመራሃለሁ። በብዙ ችግር ውስጥ ነው ያለኸው፣ ብዙ ተጨንቀ ነው ማየው፣ እኔ እመራሃለሁ ብሎሃል። ከዛ በሁለተኛው ደወለልኝ ሰውየው። ከዛ በኋላ በሁለተኛው ደወለልኝና ቁጭ ብለን አወራን። ሌላ ቦታ ላይ አዲስ ክሊኒክ በፊት በደሞዝ ነበር እኔ የምሰራው። ከዛ አሁን ደግሞ ቋንቋም ሌላ ቦታ ነውና ቋንቋም ለምጃለሁ የተወሰነ ስራ ላይም አሪፍ ነበርክ። ስለዚህ ተመልሼ አንተን እኔ እዛ በደሞዝ ቀጥሬ እዛው መልሼ ማሰራት አልችልም። ስለዚህ ሌላ ክሊኒክ የሼር 50% እንድንሰራ ብሎ እንደገና ደሰተ። የሚገርም ለእግዚአብሔር ክብር አይገባም ወገኖቼ? ክብር ስለ ኢየሱስ እንደገና ከዚህ በላይ አብዙለት። የሚገርም ነው። እሺ ከዛ ተስማማን። ያ አሁን ፓስፖርቴ ባይመጣ ይሄ ሰውዬ የገባልኝ ቃልም ይሄም ነገር አይፈጸምም ማለት ነውና ከመጀመሪያው ጀምሮ እየሰራን የመጣው የእግዚአብሔር መንፈስ። ስለዚህ አሁን ላይ ፓስፖርቴን ወስዷል። ቪዛ ለማስመታት ኖርማሊ እዚሁ ጎረቤት ሀገር ነው፣ ሳውት ሱዳን ነው እዚህ ምሰራው። ስሰራ የነበረውና አሁንም ወደዛ ነው አቅጣጫ እግዚአብሔር ያንተ በረከት ያለው እዛ ነው ብሎ ስለተናገረ ወደዛ ነው የሚሄደውና ሌላ በጣም በህይወቴ ላይ ትልቅ ለውጥ ያየውበት የዚህ ጾም ጸሎት ትልቁ የኔ ትርፍ ምንድነው? እውነት ለመናገር ብዙዎቹ ያው ይሄ ስሜት ይሰማቸዋል እና የጸሎቱም ዋና ዓላማ ወተን ወንጌልን ለሌሎች ስለመመስከር እና ትውልዱን ስለመውረስ ነው። የጸሎቱ ዋና ዓላማ ተሞልተን እንዴት ወደ ውጪ ወተን መስበክ እንዳለብን ነበረ ስንማር የነበረውና እኔ ብዙ የጸሎት ህይወት ተሰርቷል። ላይፌ ብዙ ነገር ተቀይሯል። አረቄ ምናምን የሚጠጡ ልጆችና እዛ መሃል ገብቼ ነው ለነሱ እየመሰከርኩ ያለሁትና በፊት ይሄ ድፍረት የለም፣ ይሄ ነገር የለም በፊት እና እዚህ መተን ኃይል ተቀብለን ተሞልተን ቃሉን ተምረን ከሄድን በኋላ እኔ የማላውቀው እውነቴን ነው የማላውቀው ነገር በውስጤ ተሞልቶ ለማቀው ሰው ሁሉ ለማገኘው ሰው ሁሉ ከዚህ ውጪ ሌላ ወሬ አላወራ። የሚገርም ነው። ለመንፈስ ቅዱስ ክብር አሰጡም ወገኖች። እንደገና ስለ እግዚአብሔር ክብር ይሁን። ሃሌሉያ። የሚገርም ነው። እንደገና ይህንን ሁሉ ኃይል፣ ድፍረት፣ ብቃት ለሰጠው ለአምላካችን ለእግዚአብሔር መንፈስ ቅዱስ ክብር ይሁን። እሺ እና ሰዓት ወስጃለሁ፣ ይቅርታ። የመጨረሻ አንድ ሌላ ማለት እንደ መልእክትም እኔም የተጠቀምኩበትን ነገር ማስተላለፍ የምፈልገው ነገር ምንድነው? እዚህ ቤት ስትመጡ ካላችሁ ነገር ለመስጠት ሞክሩ። እውነቴን ነው። እኔ ስራ አልነበረኝ ወደ 6 ወር ገደማ። ግን አሁን ያለፈው ሳምንት የሆነ ጊዜ የሆነች ሴት ስትመሰክር እኔ ያመለኩ የሚመስለኝ ዘልዬ ካመለኩ ነው ብላ ነበር። እኔ ደግሞ ያመለኩ የሚመስለኝ ስሰጥ ነው። እውነቴን ነው። ከዛ በተረፈ ሌላ ማስተላለፍ የምፈልገው ነገር እባካችሁን የእግዚአብሔርን ድምፅ ሳትሰሙ አትንቀሳቀሱ። እውነቴን ነው። ምክንያቱም ብዙ ዋጋ ትከፍላላችሁ፣ ግን እግዚአብሔር በእጁ የያዘው ሰው ወድቆ አይወድቅም። በእርግጥ ግን ያን ሁሉ ዋጋ ከመክፈል ራሳችሁን ጠብቁ። በተጨማሪ እዚህ ቤት ብዙ ነገር ሆኖልኛል። እውነት ብዙ ነገር ግን ሰዓት ስለማይበቃ ወይ በሚቀጥለው ዙር ለመመስከር እንትንላለሁ እና ብዙ ነገር ሆኖልኛል። እግዚአብሔር ከብዙ ችግር ውስጥ ከብዙ ጭንቀት ውስጥ አውጥቶኛል። ብዙ ነገር ባርኮኛል እና ይህንን የምትከታተሉ እዚህ አካባቢ የምትኖሩ በዓለም ዙሪያም ይህንን የምትከታተሉ እዚህ ቤት መታችሁ በረከቱን እንድትካፈሉ እንድትባረኩ መልእክት ማስተላለፍ እፈልጋለሁ። እና ለእግዚአብሔር ሳንዴ ክብር ስጡ። ሃሌሉያ። ለመንፈስ ቅዱስ ክብር ይሁን። እሺ አንድ የመጨረሻ ምናልባት የሚሄድበት ቦታ የሚሰራው በዶላር ነው እና የሆነ ጊዜ የምታስታውሱ ከሆነ ዶላር ይዛችሁ መታችሁ ስጡ ተብሏል። አልተሳሳትኩም? እውነት ነው። እና ምናልባት እግዚአብሔር ከረዳኝ
ከሆነ ጊዜ በኋላ ዶላሩን ራሱን ይዤ መጥቼ የምሰጠው እኔ ልሆን ይችላልና ለጌታ ክብር ይሁን። ለናዝሬቱ ለኢየሱስ ታላቅ እምነት ነው ይሄ። እስቲ ለመንፈስ ቅዱስ እንደገና ክብር ስጡ። የሚገርም ምስክርነት ብቻ ሳይሆን ደግሞ የሚያስደንቅ መልእክት ነው። ብዙዎቻችን በዚህ ታንጸን አምናለሁ። ምስክርነት አንዱ ለሰራው ለእግዚአብሔር ክብርን የምንሰጥበት ደግሞ ለግላችን ድል የምንነሳበትና እየሰማ ላለው ሕዝብ ደግሞ እምነትና መጽናናት እንዲሆን በብዙ በረከት የሚሆን ነውና በዚህ ተባርከናል። እስቲ ወንድማችንን ስለረዳው እግዚአብሔርን እስቲ እንደገና አመስግኑት። ሃሌሉያ። የተወደደች ባለቤት እዚህ ካለች አንድ ላይ ልንጸልይላችሁ ፈልጋለሁ። ያየ ሁሉ ይቀበል፣ አሜን። የሰማ ሁሉ ይተባበር፣ አሜን። የነገስታቱን፣ የጠቢባኑን፣ የሴቶቹን፣ የወንዶቹን፣ የሕዝብን ሁሉ ልብ አሳልፎ ይስጥ፣ አሜን። በኢየሱስም ትውልዱን ያስገዛል፣ አሜን። እጸልያለሁ መከናወንን ይስጥ፣ አሜን። በኢየሱስም ባረኩ፣ አሜን። እግዚአብሔር አምላክ በሰጠኝ ኪዳን በዚች ቤተክርስቲያን የበረከት ኃይል ባርክ ያለው የተባረክ ሆነ፣ አሜን። ትዳርን ባርክ ያለው፣ አሜን። የጉልበትን ፍሬ ባርክ ያለው፣ ጤናህን ባርክ ያለው፣ ዘመንህን ባርክ ያለው። በናዝሬቱ በኢየሱስ ስም የተባረካችሁ ሆኖ፣ አሜን። የተባረካችሁ ሆኖ፣ አሜን። ታላቅ ክብር ታላቅ ኃይል ያገኘ፣ አሜን። በዚህ ራእይ ውስጥ ያለው የበረከት ኃይል ያገኘ፣ አሜን። ከዚህ በኋላ ጸልያለሁ በኢየሱስ ስም ተባረክ፣ አሜን። የልብ መሻት ሁሉ ይፈጸም፣ አሜን። እግዚአብሔር ሆይ እናመሰግንሃለን፣ አሜን። እኔም የከበረው ሕዝብ ተስማማን፣ አሜን። ሌላ ተአምር ሌላ ድል በዘመኑ በሕይወቱ ይሆን፣ አሜን። ድንኳኑ ለዘላለም ይባረክ፣ አሜን። ስለ ሁሉ አመሰግንሃለሁ። ለሰዋላ ወራው ቸገረን ላንተ ነው የምነግረው ሚስጥሬን ወዲትም አልሄድም ማንም ጋር